የኢራኑ ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ድርድሩን ወደ ስምምነት ለማድረስ በጣም ቅርብ በጣምም ሩቅ ነው ብለውታል። በርካታ የአሜሪካ መገናኛ ብዙሃን የመጨረሻው የስምምነት ምዕራፍ ላይ ነው እያሉ ነው። ሆኖም ግን የኢራኑ ድርድር 60 ቀናትን ያስቆጠረ የተኩስ አቁም ስምምነትን ተሻግሮ ዛሬም ቀረበ እንጂ ደረሰ ይሆናል እንጂ ሆኗል ርቆታል። ይህም በአሜሪካ ምክር ቤት አባላቱና በሴኔተሮቹ መካከል ልዩነት ፈጥሯል። በሪፐብሊካኑና ዲሞክራቱ መካከልም የቃላት ጦርነት ወልዷል። ሴኔተሩ ቴድ ክሩዝ የትራምፕን አስተዳደር እርምጃ ሂደት አደገኛ ስህተት ሲሉት፣ በሴኔቱ ወታደራዊ አገልግሎት ኮሚቴ ሊቀመንበሩ ሮጀር ዎከር በኢፒክ ፊውሪ ተልዕኮ መፈጸም የሚገባው የኢራን ጉዳይ ወደማያቋርጥ የድርድር ሂደት ወስደውናል ሲሉ ጉዳዩ ከጠረጴዛ ይልቅ በጦር አውድማ ከብዕር ቀለም ይልቅ በባሩድ ሽታ የሚፈታ ሊሆን እንደሚችል ተችተው ተናግረዋል። ዶናልድ ትራምፕ ግን ትናንት ማምሻውን በትሩዝ ማህበራዊ ገጻቸው ድርድሩ ወደ ስምምነት እንዲፈጥን አንቸኩልም ብለዋል። ሲሮጡ የታጠቁት እንዳይሆንባቸው በሚል ይመስላል። የሲኤንኤኑ ጸሐፊ ፍሬድሪክ ፕሊትዝ እንደሚነግረን ግን ቀድሞውንም ቢሆን አጣድፈው ቀነ ገደብ ያስቀመጡት እርሳቸው ናቸው። አሁንም ወተት አልጣድኩም የሚሉት እርሳቸው ሲል የትራምፕን ተለዋዋጭ ሐሳብ ያስቀምጣል። የአልጀዚራ ሀተታ አሜሪካና ኢራን ከስምምነት ለመድረስ ጥቂት ሳንቲሜትሮች ብቻ ይቀራቸዋል ብሎ፣ ሆኖም ግን በድርድሩ ነጥቦች ላይ የሚታዩ ግትር ባህሪያት ለስምምነቱ እንቅፋት እንደሚሆኑ ያነሳል። በተለይ የኢራኑ መገናኛ ብዙሃን አስጊም አሜሪካ በድርድሩ መሃል በኢራን ላይ ማዕቀብ ለመጣል እየተጣደፈች ነው ማለቱ፣ የኢራን ባለስልጣናቱም በኒውክሌር ፕሮግራሟ ላይ የሚጣልን ማንኛውም ማዕቀብና ገደብ አትቀበልም ማለታቸው የድርድሩን መንገድ ሊገለብጠው ይችላል። የሆርሙዝ ሰርጥ ሙሉ በሙሉ መከፈትና በአካባቢው ያሉ የቁጥጥር ጉዳዮችን በተመለከተ በሁለቱም በኩል ተስፋ የሚሰጡ እርምጃዎች እየታዩ ነው። ይሁን እንጂ ኢራን ሰርጡን ከፈተች ማለት በአካባቢው ያለው ጥቅሟንና ፍላጎቷን ትታለች ማለት አለመሆኑን ደግሞ የቴሄራን ባለስልጣናት እየተናገሩ ነው። ከዚህ ባሻገር ግን ኢራን ለዓመታት የታገዱባት ንብረቶችን በተመለከተ የሚደረገው ድርድር በአሜሪካ በኩል የአቋም ለውጥ እየታየበት አይደለም። ኢራናውያኑ ይህ የድርድር ነጥብ መሆን አይገባውም የሚል አቋም አላቸው። የውጭ ጉዳይ ሚኒስቴር ቃል አቀባዩ ኢስማኤል ባጋይ ኢራን በዓለም አቀፍ ባንኮች የታገደባት በቢሊዮን ዶላር የሚቆጠር ሀብት ሊለቀቅ ይገባል ቢሉም የአሜሪካ መንግስት ግን ለዚህ የኢራን ሀብት የሆርሙዝን መከፈት በመደራደሪያነት አስቀምጧል። የኢራን ኢኮኖሚ በዓለም ማዕቀቦች ሲደቆስ የኖረ ነው። በተለይ የአሜሪካና የአውሮፓ ሀገራቱ ማዕቀቦች ብዙ ናቸው። ማዕቀቦቹ ይነሱ ዘንድ በድርድሩ ላይ ያስቀምጣለች። በዚህ ላይ አሜሪካም ቢሆን የተለሳለሰ አቋም አላት። የተወሰኑ ማዕቀቦችን በማንሳት በሂደት ሌሎቹም ማዕቀቦች ሊነሱ እንደሚችሉ ታስቀምጣለች። ኢራናውያኑ ግን ሁሉም ማዕቀቦች በአንድ ምሽት መነሳት አለባቸው የሚል የተካረረ አቋም ላይ መንገሳቸው የስምምነቱ ሌላው ተግዳሮት እንደሚሆን ይታመናል። የኩዊንስ ኢንስቲትዩት ተመራማሪ የሆኑት ትሪታ ፓትሲ በኒውክሌርና በባለስቲክ ሚሳኤል ጉዳዮች ላይ ሁለቱ ሀገራት የሚያደርጉት ድርድር ጠረጴዛውን ትተው እንዲነሱ ሊያስገድዳቸው እንደሚችል ይገምታሉ። በሁለቱም ወገን ጠንካራ የሚባሉ ጉዳዮች ላይ ግን እስካሁን የተደራደሩ አይመስለኝም ሲሉ ያነሳሉ። ቢያንስ ከዋናው ስምምነት በፊት እስካሁን የመግባቢያ ስምምነት ሊፈረም ይገባ ነበር። በመሆኑም የድርድሩን ሂደት ጠንካራና ደካማ ጎን የምንለካው በመጨረሻው የስምምነት ውጤት ሊሆን ነው ሲሉ የድርድሩን ሂደት ግራ አጋቢነትና ውጤታማነት ላይ ጥርጣሬያቸውን ያነሳሉ። የፖለቲካ ሳይንስ ፕሮፌሰሩ ሴትራህ ሳዲቅ ሁለቱ ሀገራት ከሚደራደሩባቸው ነጥቦች በተጨማሪ የድርድሩን ሂደት ወደ ስምምነት እንዳያመራ ሊያፈርሱ የሚችሉ ሶስተኛ ወገኖች አሉ ባይ ናቸው። ከሁለቱ ተደራዳሪዎች የበለጠ የሚያሰጉም
እነርሱ ናቸው ሲሉ ያስቀምጣሉ። ዶናልድ ትራምፕ በድርድሩ ሂደትና ከዚያ በኋላ በሚፈረመው ስምምነትም የእስራኤልን ጥቅም ለማስከበር መፈለጋቸው እስራኤላውያኑም ድርድሩን ለመገምገም መግባታቸው አይቀርምና ይህ ነገሩን ከጠረጴዛ ዙሪያ ድርድር ባሻገር የጦር አማራጭ እንደተቀመጠም ሊነግራቸው ይችላል ሲሉ ይሰጋሉ። የሊባኖስ ጉዳይም በድርድሩ እንዲካተት ኢራን ፍላጎት አላትና የስምምነቱ እንቅፋት ሊሆን እንደሚችል የሄዝቦላን እንቅስቃሴ እያየን መረዳት እንችላለን ሲሉ ያነሳሉ። በእርግጥም የሁለቱ ሀገራት የድርድር ሂደት ቅርብም ሩቅም ሆኖ ከመድረሻው ሳይጠጋ እየዋለለ ነው።